ይሄንን ቪዲዮ በዋናነት ወጣቶች የሆናችሁ በተለይ ያልወለዳችሁ ያላገባችሁ ትዳር ያልመሰረታችሁ በደንብ እንድታዩ ትፈልጋለሁ። በተጨማሪም ደግሞ ቤተሰቦች የሆናችሁ ልጆች ያሏችሁ ትዳር የመሰረታችሁ በደንብ አስተውላችሁ እንድትሰሙኝ ፈልጋለሁ። በተለይ በዚህ ዘመን በዚህ መናፍስታዊ አሰራር ረቀው እንዴት እንደሚሰሩ ትውልድን እያጠፋ እንደሆነ በዚህ ቪዲዮ ላይ ልገልጥ ፈልጋለሁ። ታውቃላችሁ ጥንታውያን ይሄ በገሃድ ሲመለኩ የነበሩ ክፉና ጨካኝ ተደርገው ጣዖት ሆኖ ሲሰዋላቸው የነበሩ መናፍስት በዚህ ዘመን ላይ ጠፍተዋል ማለት አይደለም። ይልቁንስ በጣም በተሻለና በረቀቀ መንገድ አሁን ባለንበት ዘመን ላይ ሲስተማቸውን ቀይረው በጣም ጠለቅ የሆነ አሰራር ጀምረው ብዙ አይነት ጥፋት እያጠፉ የሚገኙበት ዘመን ላይ ነን። ከነዚህ መካከል አንደኛው ሞሎክን ነው በዚህ ቪዲዮ ልገልጥ የምፈልገው። ሞሎክ የሚባል መንፈስ ጥንታውያን አሞናውያንና ከነዓናውያን በጣም በዋናነት የሚከተሉት መንፈስ ነው ወይም ጣዖት ነው። ታዲያ ይሄ ጣዖት አሰራሩ ምንድነው? ልክ እዚህ ጋር የምትመለከቱት አይነት ጣዖት ነው እና ፊቱ የበሬ ነው፣ ሰውነቱ ግን የሰው አካል ነው ያለው እና ልክ እንደዚህ እጁ ጋር እንደዚህ የተዘረጋ እጅ ትመለከታላችሁ። እነዚህ እጆች ግን የሆነ የሚሰጡ መልካም ነገር የሚያደርጉ ይመስላሉ፣ ግን በኋላ ላይ ነግራቸዋለሁ ምን አይነት የጭካኔ እጆች እንደሆኑ። ታዲያ ምንድነው ወደዚህ አካል ወደዚህ ጣዖት ሰዎች ይመጡና የሚያደርጉት መስዋዕትን ይሰዋሉ እና የሚሰውት መስዋዕት በጣም በሚያሳዝን ሁኔታ ህፃናቶችን ነው። አሉ የተባሉ የባለጠጎችን ህፃናት እንኳን ጨምሮ እነዚህ አምላካቸው ወይም ጣዖታቸው ዝናብን እንዲሰጣቸው ወይም ለስኬት ሲሉ በየጊዜው በየሲዝኑ ለዚህ አምላክ ወይም ለዚህ ጣዖት ልጅን ይሰው ነበር። ታዲያ ህፃናቱን መስዋዕት አድርገው ሲያስቀምጡ ምንድነው የሚያደርጓቸው? መጀመሪያ አምጥተው ህፃናቱን በዚህ በሞሎኩ እጅ ላይ ያስቀምጡታል። ይህ ምን ማለት ነው? ሞሎክ ሆይ ተቀበለን እነዚህን ህፃናት እያሉ ነው። ወይም ደግሞ ሞሎክ ተቀብሎናል የሚለውን ምስል ለመናገር ነው። ከዛ እዚህ ጋር ይታያቸዋል ሆዱ አካባቢ ህፃኑ ይሄ የጣዖቱ ሆድ አካባቢ ጉድጓድ የምትመስል ነገር አለች። እዛ ውስጥ እንጨት ይደራረባል፣ ይዘጋጃል። ከዛ ጣዖት ይሄ ህፃናቶቹን ያዘጋጁትን እዛ ሆድ ውስጥ ነው የሚከቱት። በሚያሳዝን ሁኔታ ግን ህፃናቶቹን እዛ ውስጥ ከከተቷቸው በኋላ እነዛ ህፃናቶች በዛ እሳት ሲቃጠሉና ሲሞቱ እንዳይሰማ ድምጻቸው ወይም ማህበረሰቡ ህፃናቶቹን ሰቆቃውን ድምጻቸውን ሰምቶ የሆነ ጥያቄ እንዳይፈጠርባቸው ምን ያደርጋሉ? ይዘጉባቸውና ልጆቹ ላይ እዛ እሳት ውስጥ ከፍተኛ ከበሮ ይደለቃል፣ ከፍተኛ ጩኸት፣ እልልታ ምናምን ያቀልጡታል። ታዲያ በዚህ ምክንያት የህፃናቱ ጩኸት ወይም ሰቆቃ በህዝቡ መካከል ሳይሰማ ይቀራል። ሞሎክ በየአመቱ በየወራቱ ሊሆን ይችላል በየሲዝኑ የህፃናትን መስዋዕት ይቀበላል። ስለዚህ እነዚህ የተዘረጉ እጆች ምንድነው ማለት ነው ትርጉማቸው? ህፃናትን ለመብላት ትውልድን ለመግደል አምጥቶ በጭካኔ በክፋት ልጆችን የሚገልበት የትውልድ ገዳይ እጆቹ ናቸው። ብሉይ ኪዳን ላይ እንደዚህ አይነት መስዋዕት የሚደረግበትን ቦታ የሄኖም ሸለቆ ወይም ቶፌት ብሎ ይናገራል። እግዚአብሔር በጣም በተደጋጋሚ ሴት ልጁን ወይም ወንድ ልጁን ለሞሎክ የሚሰዋ ዘሩን የሚሰዋ ካለ ፈጽሞ ይገደል ብሎ በጣም ነው ያስጠነቀቃቸው። በዛው ልክም ደግሞ እነሱም ልክ እነዚህ የአሞናውያንን የከነዓናውያንን አምላክ ወይም ደግሞ የአምልኮ ስነ ስርዓት እየተከተሉ ስኬት ለማግኘት ወንድ ልጅ ሴት ልጆቻቸውን ከዘራቸው አንዱን ልጅ ብቻ መስዋዕት ውስጥ ማቅረብ ሄደው ነበርና በተደጋጋሚ እግዚአብሔር ያስጠነቀቃቸው የሚጸየፈው የአምልኮ ስነ ስርዓት እንደሆነ ይናገራል። ባጭሩ ይሄ መንፈስ በዛ ዘመን የነበረው ሞሎክ የተባለው ጣዖት ትውልድን የሚበላ ህፃናትን የሚያስጨንቅ የሚያስፈራራ ሰዎችን ለቁሳዊ ጥቅም ትርፍ ለማግኛና ጊዜያቸውን ምቾት ለማስጠበቅ ሲል ትውልድን እንዲገሉ መስዋዕት እንዲያደርጉ የሚያደርግ የትውልድ ገዳይ መንፈስ ነው። ታዲያ በዚህ በእኛ ዘመን ሞሎክ አለ ወይ? በደንብ አለ። ከዚህ በኋላ የምነግራችሁ በጣም ወሳኝና ልታውቁት የሚገባ እውነት። ይህንን ቪዲዮ ደግሞ ስሰራ ሁላችንም ይህን ቪዲዮ የምታዩ ሰዎች ትልቅ የጸሎት ርዕስ እንድታደርጉ ለራሳችሁ እንድትጠነቀቁ በዚህ መንፈስ አሰራር ቁጥጥር ውስጥ እንዳትሆኑ እግዚአብሔርን እንዳናሳዝን በጣም ትልቅ ማንቂያ ደውል አድርጌ ነው ይህን ቪዲዮ የሰራሁት። በዚህ ዘመን በዋነኝነት የሞሎክ አሰራር ምንድነው ካላችሁኝ፣ አዎ የመጀመሪያው አንድ ብቻ ያለም ነግራችኋለሁ። የመጀመሪያው ግን ውርጃ ነው። ሞሎክ ተመልከቱ፣ ጣዖቱ ራሱ ልክ ይሄ የውርጃን መንፈስ ኦልሬዲ ፕላን አድርጎ የመጣ ጣዖት ነው የሚመስለው። ሆዱ ውስጥ ነው ልጆች የሚከተቱትና የሚገደሉት። ልክ እንደዛ በዚህ ዘመን ስንት ህዝብ ነው እያለቀ ያለው ታውቃላችሁ? በየቀኑ ከ200,000 ሰዎች በላይ በህጋዊ መንገድ በሆስፒታሎች ውስጥ ልጆች ውርጃ እንደሚካሄድባቸው ታውቃላችሁ? ይሄንን
በብዙ ሚሊዮን በ78 ሚሊዮን የሚያክል በየዓመቱ ህፃናቶች ውርጃ ይካሄድባቸዋል። ወይም ገና በማህፀን ውስጥ እንዳሉ ልክ እንደ ሞሎክ ይገደላሉ፣ ያስወርዷቸዋል። ሰዎች ደማቸውን ያፈሳሉ። ብዙ ጊዜ በዚህ ሰዓት በተለይ በዚህ ዘመን ውርጃን ሰው እንደ ኃጢአትም እንደ ወንጀልም አያየው። ለምን ሲባል ገና ያልተወለደ ህፃን ልጅ ነው፣ ገና ቅርጽ ያልያዘ ነው፣ ገና ሴል ነው ምናምን ብለው ይመናፈሳሉ። መጽሐፍ ቅዱስ ግን እንደዛ አይልም። አንደኛ ልጆች የእግዚአብሔር ስጦታዎች ናቸው ይላል። በማህፀን ውስጥ ልጅ እስከተፈጠረ ድረስ ጽንስ እስከተፈጠረ ድረስ እግዚአብሔር የሰጠውን ስጦታ ነው ማጥፋት የምንጀምረው። ሁለተኛ ትዝ ካላችሁ ለነቢዩ ኤርሚያስ ምንድን ነው ያለው? ገና በማህፀን ሳልሰራህ አውቄሃለሁ፣ አጥንቶቼን በማህፀን ውስጥ እንደሰራ ኩላሊቴን አንተ ፈጠርህ ብሎ ዳዊትም ይናገራል። ስለዚህ በማህፀን ውስጥ ያሉ ህፃናቶች በእግዚአብሔር ዘንድ ሰዎች ናቸው፣ ነፍስ ናቸው፣ ህያዋን ናቸው። ትላንትና በዚህ በጣዖት መልክ ሲመለክ የነበረው ሞሎክ ዛሬ በሆስፒታል ስም በትላልቅ ሆስፒታሎች ውስጥ ህጋዊ በሆነ መንገድ ትውልድን እያጠፋ ያለበት ሁኔታ ላይ ነው ያለው። የሞሎክ መንፈሳዊ አሰራር ዛሬ ብዙ ወጣቶች ገና ምንነቱን እንኳን ሳያውቁት ህፃናቶችን እንዲያስወርዱ ምክንያት እየሆነ ነው። ብዙ ትውልዶችን መስዋዕት እያስደረገ ነው። አስቡት፣ በቀን 200,000 የሚሆኑ ፖቴንሻል ያላቸው እንደኔ እንደናንተ እግዚአብሔር በእነሱ ውስጥ ዓላማ ያስቀመጠባቸውን ሞሎክ በየቀኑ እየበላ ነው። በጣም ዘመናዊ በሆነ መንገድ ተራቆ ህዝብን ሁሉ እየሸወደ እየሳተ እያሳተ በየሆስፒታሉ በየመንደሩ ባህላዊ በሆነ መንገድ ደግሞ ኢሞራላዊ በሆነ መንገድ ህፃናትን እየበላ ያለ የሞሎክ መንፈስ አሰራር በኢየሱስ ስም የተገለበጠ ይሁን። ይህንን መልእክት የምትመለከቱ ሁሉ ዛሬ የዚህን መንፈስ አሰራር ትውልዱ ላይ ምን ያህል እየሰራ እንደሆነ ሞሎክ እንዴት እየሰለጠነ እየገዛ እንደሆነ ለትውልድ እንድታሳዩ ይህንን ሼር ቪዲዮ እንድታደርጉ አሳስባችኋለሁ። ብዙዎች ነቅተን ልንጸልይበት ልንጋደለው የሚገባ የመንፈስ አሰራር ነው። ከጀርባ ይህንን ኦርኬስትሬት የሚያደርገው ትውልድ ላይ ውርጃን ቀላል የሚያደርግ አይምሯቸው ላይ ቀላል የሚያደርግ በመንግስት ደረጃ ተፈቅዶ እንደዚህ እንዲደረግ የሚያደርገውን መንፈስ ከተዋጋ ነው በእውነት ነው የምላቸው በመንፈሳዊ ዓለም ላይ ከታሰረ ምድር ላይ የማይታሰርበት ምክንያት የለም። በአጠቃላይ በዚህ ዘመን ውርጃን ልክ እንደ ምርጫ በማድረግ ሰይጣን አመሳስሎት ወይም ደግሞ ልክ እንደ ዘመናዊነት አድርጎ ቾይስ በሰዎች መካከል ወይ ይወለድ ወይ አይወለድ እያሉ እንደፈለጉ መርጠው ሰዎች ይህን ነገር እንዲያካሂዱት እያስደረገ ያለ ክፉ መንፈስ ነው። ታውቃላችሁ፣ በአጠቃላይ ከሚደረጉ እርግዝናዎች 29% የሚሆኑት እየወረዱ ነው ወይም በውርጃ ውስጥ ናቸው ያሉት። ታዲያ ያን ጊዜ ሲደረግ እንደነበረው በተመሳሳይ መልኩ ያኔ ስኬትን ለማግኘት ዝናብ እንዲዘንብላቸው ህይወታቸው እንዲሳካ ነው። አሁንም ሰዎች ለምቾታቸው ሲሉ ነው ህፃናትን መስዋዕት እያደረጉ ያሉት። ወይም ደግሞ ኢኮኖሚካሊ ያላቸውን ነገር ስቴብል ለማድረግ ሲሉ ወይ ያልተፈለገ እርግዝና በሚል ሰበብ ምቾታቸውን ለማስጠበቅ ሲሉ ትውልድን እያጠፉ እግዚአብሔር የሚሰጠውን ስጦታ እየገደሉ ያሉ ለሞሎክ መስዋዕት እያደረጉ ያሉ ሰው ለምቾቱ ሲል ለስኬቱ ሲል ህፃናትን መስዋዕት እያደረገ ያለበት ሲዝን ላይ ነን። ግን ይሄ ብቻ አይደለም። በጣም የሚያሳዝነው ሞሎክ እንዳልኳችሁ ዋና አሰራሩ በትውልድ ላይ ነው ብያችኋለሁ። ህፃናቶች ላይ ነው። ምንም በማያውቁ ልጆች ላይ፣ ምንም በማይለዩ ልጆች ላይ ፈቃድና ምርጫ እንኳን ገና ሳይኖራቸው ትውልድን የማጥፋት ስራ ነው። የእግዚአብሔርን ምሳሌ አምሳል እያጠፋ ስለሆነ ያንን መልክ ይዞ ነው የሚሰራው። ታዲያ ገና ያልተወለዱ ህፃናት ላይ ብቻ ሳይሆን ደግሞ የተወለዱ ህፃናት ላይ እንዴት አይነት ሚስጥራዊ አሰራር ተጠቅሞ እያጠፋቸው እንደሆነ ደግሞ ልነግራችሁ እፈልጋለሁ። ለምሳሌ ትዝ ይላችኋል፣ በፈርዖን ሲዝን ላይ ሙሴ ሲወለድ ይሄ የሞሎክ መንፈስ ከጀርባ ሆኖ በፈርዖን አማካኝነት ብዙ ህፃናት ወደ አባይ ወንዝ እንዲጣሉ አድርጓል። በጌታችን በኢየሱስ ክርስቶስ ደግሞ የኢየሱስን መወለድ እያስታከከ በሄሮድስ ጀርባ ሆኖ ብዙ ህፃናቶችን እንዲገደሉ አድርጓል። በተመሳሳይ መልኩ በዚህ ዘመንም ደግሞ ስጋዊ አይገደላቸው እንጂ በአይምሮና በስነ ልቦና በአመለካከት ማንነታቸውን እየገደለ ያለበት ዘመን ነው ከየትኛውም ጊዜና ሲዝን በላይ። ለምሳሌ ባጭሩ በዚህ ዘመን ይሄ አውሮፓውያን ውስጥ ወደ ካናዳ አገር ብትመለከቱ ህፃናቶች ገና ከልጅነታቸው ማንነታቸውን እንዲመርጡ መምረጥ የማይችሉ ልጆች ማለት ማስተዋል የማይችሉ ልጆች፣ ያንን ምርጫ ሊሰጣቸው ኃላፊነት የማይገባ ልጆች፣ ለምሳሌ ወንዱን ሴት ነህ አንተ፣ ሴቱን ወንድ ነሽ አንቺ የሚል ማንነት ውስጣቸው እየተጠቀጠቀ እየገባ ነው ያለው። የማንነት ጉስቁልና ገደላ ላይ ናቸው። መንፈሳዊ ማንነት እንዳይኖራቸው እግዚአብሔርን ማወቅ እንዳይችሉ እያደረጉ እየሰሩባቸው ያለበት ሲዝን ቢኖር ከመቼውም ጊዜ በላይ አሁን ነው። ስለዚህ የሞሎክ መንፈስ በልጆቹ ማንነት ላይ እንኳን አነጣጥሮ እየሰራ ያለበት ሲዝን ላይ ነን። ከዛ ደግሞ ከሶዶማይት ስፒሪት ጋር ተገናኝቶ ህፃናትን ወደ ሰዶማዊነት
የማንነት ገደላ ውስጥ እንዲገቡ እየተደረጉ ነው። ጾታቸውን እንዳያውቁ ይደረጋሉ። ወንዱን እግዚአብሔር ወንድ አድርጎ የፈጠረውን ሴት ነህ እያሉ ይማርኩታል። በጣም አውሮፓውያን ላይ አሁን በቃ ልክ እንደ ሕግ እየወጣ ያለበት ሲዝን ላይ ነው። በጣም ከምንም ጊዜ ዘመን በላይ አሁን ልንጋደል፣ ልንጋፋ፣ ልንጮህ የሚገባን ምክንያት አንዱ ይሄ ነው። እዛ ብቻ ግን አይደለም። እዛም ውጪ ዓለም ላይ ሲስተሙ የተለየ ነው። ዘመናዊነትን የለበሰ ዋርሎክ የሚባል አሰራር ነው ያለው። ታውቃላችሁ፣ ከዓለም ዓለም፣ ከሰፈር ሰፈር፣ ከመንደር መንደር፣ ከአህጉር አህጉር የመንፈስ አሰራር ይለያያል። ሐሳቡ አንድ ነው። ማጨንገፍ፣ ማጥፋት፣ መግደል ነው። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል፣ ሌላ ለምንም አይመጣም ተብሎ እንደተጻፈ ከጀርባ የሚሰራው በዛ መንገድ ነው። ግን ደግሞ አሰራሩ ይለያያል። ለምሳሌ ባቢሎን ላይ የሚሰራው መንፈስና ፋርስ ላይ የሚሰራው መንፈስ አንድ አልነበረም። በጥንታውያን ጊዜ ላይ እንኳን የሞሎክ አሰራርና የፈርዖን አሰራር የተለያየ ነበር። ፈርዖን ሰዎችን በባርነት እያስገዛ መንፈሳዊ ነገራቸውን ጥለው ለስራ ብቻ እንዲተጉ ባሪያ የሚያስደርግ መንፈስ ነው። ሞሎክ ደግሞ እንዳልኳችሁ በዚህ በትውልድ ላይ በህፃናቱ ላይ አነጣጥሮ የሚሰራ መንፈስ ነው። በዛም በዚህም ግን የእግዚአብሔርን ሕዝብ መጨቆን፣ መግደል፣ እግዚአብሔር እንዳይታወቅ ማድረግ፣ ትውልድን ማጨንገፍ ነው ስራው እና እዚህ አሁን አውሮፓውያን ላይ ዌስት ወርልዶች ላይ ምናምን የሚሰራበት አሰራር ይሄ ነው። ደግሞ ወደዚህ ወደ አፍሪካ ወይም ደግሞ ይሄ ደቡብ ኤዥያ ውስጥ ምናምን ደግሞ ድሃ አገራቶች ላይ ደግሞ የሚሰራው ዊች ክራፍት ይባላል። በጥንቆላ፣ በመተት፣ በአስማት ገና ህፃናቶች ሲወለዱ ስም እንዲወጣላቸው ይደረጋል እና ደሆል ላይናቸውን ዴስቲኒያቸውን መቆጣጠር ይፈልጋል። ህፃናቶች ገና በልጅነት በቤት ውስጥ ሲያድጉ እንዳይፈለጉ፣ ፍቅር እንዳያገኙ፣ አቢዩዝ እንዲደረጉ፣ በገዛ ቤተሰቦቻቸው በወንድሞቻቸው እንዲደፈሩ ሴቶቹን ያደርጋል። ሜንታሊ ያላቸውን ማንነት እየበከለ የአባትን ፍቅር ሳያውቁ፣ የቤተሰብን ፍቅር ሳያውቁ፣ የትውልድን ፍቅር ሳያውቁ እንዲያድጉ አድርጎ ከዛ በኋላ እሱ እንኳን ጥሏቸው በሄድ ሰይጣኑ ኦልሬዲ ፕሮግራሚንጋቸው ጥላቻ የተሞላ ክፋት የተሞላ ማንነታቸው የተበለሻሸ የተደበላለቀ ሆኖ እንዲያድጉ ያደርጋል። በጌታ በኢየሱስ ስም ዛሬ በምድራችን ላይ እየሰራ ያለ በሩቅ በቅርብ እየሰራ ያለ የሞሎክ መንፈስ አሰራር ትውልድን የሚበላ የሚገድል በኢየሱስ ስም ዛሬ የተነሳ ይሁን። ይህንን ሚስጥራት እንድገልጥላችሁ አውቃችሁ ነቅታችሁ ዛሬ ይህንን ያዳመጣችሁበት ቀን ላይ በትጋት ይህንን የሞሎክን መንፈስ እያፈረሳችሁ እንድትጸልዩ ስለምፈልግ ነው። ስለዚህ በአጠቃላይ ባህሪው ህፃናትን እያስፈራራ ድምፃቸው እንዳይታወቅ በማድረግ ልክ ከድነው ከበሮ እየመቱ ድምፁ እንዳይሰማ እንደሚያደርጉት ሁሉ አሁንም በዚህ ዘመን የህፃናት ድምፅ እንዳይታወቁ በማድረግ በየገጠሩ በየክፍለ ሀገሩ ብዙ ህፃናቶች በብዙ ወንዶች ይደፈራሉ። ግን ቤተሰብ ይህንን ውርደት ላለመግለጽ ሲል ምን ያደርገዋል? ይሸፍነዋል፣ ቤት ውስጥ ይደብቀዋል። ስለዚህ እነዚህ ህፃናት ልጆች ማንነት ይበላሻል። እንደ ትውልድ ደግሞ ስንመለከት ህፃናትን ጦር መሳሪያ እያስያዙ እንዲማገዱ የሚያደርጉ ለፖለቲካ ትርፍ ሲሉ በአገር ደረጃ ህፃናትን የሚያስጨርሱ ትውልድን የሚያስጨርሱ አሉ። ህፃናት ወደ አደንዛዥ እጾች እንዲገቡ አደገኛ የሆኑ ነገሮች እንዲጠቀሙ ገና ከልጅነታቸው የሚያደርግ ትውልድና ከትውልድ ጋር የተያያዘ ክፋትን ሁሉ ያነገበ መንፈስ የሞሎክ መንፈስ ነው። በኢየሱስ ስም የተሰበረ ይሁን። ጸንተን እንድንጸልይ እንድትነቁ በዚህ ጉዳይ ላይ ምንም እንዳትለሳለሱ ነው ይህንን ነገር እየነገርኳችሁ ያለሁት። ምንድነው መፍትሄው ስትሉ ታዲያ አንድ ወሳኝ ንጉስ ተነስቶ ነበር በመጽሐፍ ቅዱስ ላይ እግዚአብሔርን ያረካ ንጉስ ኢዮስያስ የተባለ ገና በ8 ዓመቱ ነው የነገሰው። የኔ ሞክሼ ነው ስሙ ይባረክ እግዚአብሔር። እና ገና በ8 ዓመቱ ነው የነገሰው። 12 ዓመቱ ላይ ግን ኃይለኛ ማስተዋልን ተቀበለ። እየዞረ ቅድም የነገርኳችሁን ይሄ የቶፌቶችን በሙሉ የተደራጁ መሰዊያዎችን የሞሎክን መሰዊያ ገለባበጠው ይላል። አፈራረሰው፣ ካህናቶቹን አቃጠላቸው፣ እዛው መስዋዕታቸውን ደባለቀው ይላል። ስሙ ይባረክ እግዚአብሔር። እና አሁን በዚህ ዘመን የሚያስፈልገን እነዚህን የሞሎክን ጣዖታትን መሰዊያውን ከመንፈስ ዓለም ላይ ልንሰብረው፣ እነዚህ መሰዊያውን ለሁለት እንዲሰነጠቅ ልናውጅበት ይገባል። ጥፋት ሊመጣበት ይገባል። እኛ እየጸለይን ትውልድ እያለቀ ስለሆነ ትውልድን እየበላ ስለሆነ በዚህ ዘመን ላይ ያለውን ክፉ አድራጊነቱን እያጋለጠን ልናጠፋው ይገባል። ስለዚህ በልጆች አስተዳደግ ዙሪያ ቸል የምትሉ ህፃናቶችን ትውልዱን ሳትመለከቱት ድምፁን ሳትሰሙት ልጆቻችሁን በስራ አማካኝነት እንደዛ አይደል የሚያደርጉት? በዛ ጊዜ ሲሰው እኮ ለስኬት ሲሉ ልጃቸውን ነው መስዋዕት የሚሰጡ። አሁንም ለስራችሁ ስትሉ
ለመከናወናችሁ ስትሉ ለምታገኙት ደሞዝ ስትሉ ልጆቻችሁን መስዋዕት የምታደርጉ የምትተዋቸው፣ በጓዳ ውስጥ የማታወሯቸው፣ ቸል የምትሏቸው፣ ለስልኮቻችሁ አሳልፋችሁ የምትሰጡ፣ ለትውልዱ ለትምህርት ቤት ጓደኞቻችሁ አሳልፋችሁ እየሰጣችሁ ያላችሁት የሞሎክ አሰራርን እየተከተላችሁ ነው። ዛሬ እኔ ላስጠነቅቃችሁ እወዳለሁ። በጌታ በኢየሱስም እግዚአብሔር የሰጣችሁን ስጦታ ቸል እንዳትሉ። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ምንድን ነው ያለው? ልጆቹን ወደሱ ሊያመጡ ሲሉ የሆኑ መልካም ሰዎች ልጆቻቸውን ሊያስባርኩ ሲያመጡ ደቀ መዛሙርቱ ከለከሏቸው። መምህሩን አታድክሙ፣ ዞር በሉ ሲሏቸው ኢየሱስ ተቆጣ ነው የሚለው። ተቆጣ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ነው የተቆጣው። ከዛም አቅፎ እጁን ጭኖ ባረካቸው፣ ጸለየላቸው ይላል። በዚህ ዘመን ልጆችን ወልዳችሁ ቸላ ብላችሁ የምታዩአቸው፣ ትኩረት የማትሰጧቸው፣ የሚያስፈልገውን እንክብካቤ የማታደርጓቸው፣ አእምሯቸውን ሞራላዊ፣ ስነ ልቦናዊ፣ መንፈሳዊ እሴት ኖሯቸው እንዲያድጉ የማታደርጉ ወላጆች በሙሉ የሞሎክ አሰራር ነው ይሄ። የትውልድን ማንነት የሚገድል የሞሎክ አሰራር ነው። እነዚህ ልጆች ቢጠፉ ኃላፊነቱ የእናንተ ነው። እግዚአብሔር ያለን ምንድን ነው? ልጅህን በሚሄድበት መንገድ ምራው ነው። የሞሎክ መንፈስ ብቻ ነው ልጁን አሳልፎ ሰጥቶ ስኬቱን የሚያሳድድ። በኢየሱስ ስም በዚህ መንገደኛ ግን አንሄድም። ነቅተን እንቃወመዋለን። በጌታ በኢየሱስ ስም የተወጋ ይሁን እንዲህ አይነት መንፈስ አሰራር፣ ክፉ የሆነ የመንፈስ አሰራር። በዚህ ጉዳይ እንድትነቁ ነው በዚህ ቪዲዮ ላይ ያስቀመጥኩላችሁ። እንደ ንጉሥ ኢዮስያስ ጣዖቶቹን፣ እነዚህ መሰዊያዎቹን ሁሉ መገለባበጥ ይሆንልን። ስሙ ይባረክ። ትውልድን አስበን እንድንጸልይ ይህንን ሳምንት በተለይ በዚህ ርዕስ ላይ አድርጋችሁ እንድትጸልዩ በምድራችን ላይ እየተካሄደ ያለው በየጓዳ እየጠፉ ያሉ ሰዎችን፣ ሕፃናቶችን እንድታስቡ ላሳስባችሁ እወዳለሁ። እግዚአብሔር ይህንን መንፈስ ሊመታው ይፈልጋል። የተመታ ይሁን። በአቦርሽን ዙሪያ ያለ ሕፃናትን በየቀኑ የሚገድል ክፉ መንፈስ ሕጋዊ መልክ ይዞ በሆስፒታሎች ላይ ተቀምጦ እየሰራ ያለ የሞሎክ ጣዖት በኢየሱስ ስም ይፍረስ እያላችሁ እንድትጸልዩ እፈልጋለሁ። ከዚህ ሁሉ ባለፈ ግን አንድ ነገር አስተዋወቂያችሁ ልጨርስ። እዚህ እጄ ላይ የምታዩት ልጅህን ታደግ የሚል መጽሐፍ ነው። እንግዲህ በጣም ወሳኝ የሆነ ትውልድን የሚለውጥ መጽሐፍ እንደሆነ አምናለሁኝ። ይህንን መጽሐፍ ስንጽፍ አስበን የጻፍነው በተለይ ለአሳዳጊዎች በጥበብ እግዚአብሔርን በመፍራት ልጆቻቸውን በዓላማ ማሳደግ እንዲችሉ አቅደን የጻፍነው እግዚአብሔር ይህንን ራእይ በውስጣችን አስቀምጦ የጻፍነው መጽሐፍ ነው። ብዙ ትውልድን እንደምትታደጉ አምናለሁ። ይህን መጽሐፍ ብታነቡ፣ እንደ ጋይድ ብትወስዱት፣ ልጅ የወለዳችሁም ያልወለዳችሁም በጣም ይጠቅማችኋል። ልጆቻችሁን በስልት በግምት ሳይሆን ወይ እናንተ ባደጋችሁበት መንገድ ሳይሆን በእግዚአብሔራዊ ሐሳብ በመጽሐፍ ቅዱሱ መንገድ እንድታሳድጉ ይረዳችኋል። ከዚህ ባለፈ ከዚህ መጽሐፍ ጋር ስልጠናዎችንም እንሰጣለን። ትምህርት ቤት ውስጥ ያላችሁ ልጆችን የምታስተምሩ ወይም ትውልድን አደራ የተረከባችሁ ይህንን ነገር ማመቻቸት የምትችሉ አስተማሪዎችን ሰብስባችሁ ስልጠናውን እኛ መተን በነፃ እንሰጥላችኋለን። ቤተ ክርስቲያን ላይ የልጆች አስተማሪዎችን እንዲሁም ወላጆችን ስልጠና ጋብዛችሁ ጠርታችሁ አንድ ሙሉ ቀን የሚፈጅ ስልጠና ነው። ቀድማችሁ ስኬጁል ብታስይዙን ሁሉ እነዚህንም ስልጠና መተን በነፃ እንሰጥላችኋለን። የተለያዩ ተቋማቶች፣ የበጎ አድራጎት ተቋማት ሊሆን ይችላል፣ ኢመደበኛ በሆነ መንገድ ብቻ ልጆችን የሚያሳድጉ ማህበረሰብን የምታገኙ ሰዎች ብትጠሩንና እንድናሰለጥን በር ብትከፍቱልን ደስ ብሎን በነፃ እናሰለጥናለን። ይህንን የምናደርግበት ብቸኛ ምክንያት ግን ለእግዚአብሔር ትውልዱ እንዲተርፍ ስለምንፈልግ ነው። እግዚአብሔር ስራ ላይ ስለሆነ እኛም አብረን እንድንሰራ ይህንን ኃላፊነት እንድንሸከም ስለምንፈልግ ነው። ስለዚህ በዚህ መንገድ አብራችሁን ብትሰሩ ብለን እንጠይቃለን። እነዚህ ስልኮች ላይ ደውሉ፣ መጽሐፉን ማግኘት ትችላላችሁ። ደግሞ መጽሐፉን ለተወሰኑ ሰዎች መግዛት እፈልጋለሁ፣ ለትውልድ እንዲደርስ እፈልጋለሁ ብላችሁም የምታስቡ እቺ መጽሐፍ ዋጋዋ 250 ብር ብቻ ነው። በጣም ቺፕ ነው። ትልቅ ይዘት ባይኖረውም ግን ደግሞ ሰፊ ጥናት ያለው ሰፊ ሐሳብ ያለው ኦልሞስት ወደ 150 ምናምን በላይ ፔጅ ነው ያለው እና እነዚህን መጽሐፍቶች በ250 ብር ለሆነ ሰው መግዛት ትችላላችሁ። ለሆነ ሰው እንዴት ልጆችን ማሳደግ አለብኝ ብሎ ወይ ጥበብ ጉሎት ወይ ባለማስተዋል ማንም ስላልነገረው በቸልተኝነት እያሳደገ ያለ ሰው ሊነቃበት ይችላል ብዬ አምናለሁኝ። እነዚህን ስልጠናዎችም ተቀላጥፈን እንድናደርግ ልክ እንደ ሰፖርት ስለሚሆነን እነዚህ መጽሐፍቶች በመግዛት ለሰዎች መስጠት ትችላላችሁ። አሁንም ኮንታክት አድርጉን። በተረፈ በጣም ነው የማመሰግነው ይሄንን ቁጭ ብላችሁ ስለሰማችሁ እስከ መጨረሻው። ደግሞ ይሄንን መልእክት ለ10 ሰው ለ20 ሰው ብታጋሩት እርግጠኛ ነኝ ይሄንን መልእክት ሰምቶ የሚነቃ አንድ ትውልድ እንዳለ አምናለሁኝ። ትውልዳችንን ልንታደግ ልናስመልጥ ይገባናል። እንደ መንፈሳዊ ሰው ደግሞ ይሄንን ርዕስ አድርጋችሁ ጸልዩበት፣ ትውልድን እግዚአብሔር እንዲያስመልጥ
ህዝብ እንዲነቃ በመንግስታዊ ስርዓት ደረጃ እንኳን ይሄ ነገር በቃ በማስተዋል አስተዳደሮች እንዲያስቡበት ብንጸልይ ሰዎች እንደሚነቁ አምናለሁኝ። በተረፈ ተባረኩልኝ። በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ። ሻሎም